አባገዳዎቹን ደግሞ ከጀርባቸው አድርጎ ተደፍተው እንዲተኙ በሆዳቸው እንዲተኙ ተደርጎ ገዳዮቹ ደግሞ ላያቸው ላይ ቆሞ እንደዚህ አስረሽነው ማለት ኦሮሚያ ውስጥ ይሰቀጥጣል የተደረገው። ይሄ ሁሉ አንገትን ለማስደፋት ይሄ ሁሉ ምንም አይነት ዲሞክራሲ ህዝብ እንዳይጠይቅ ለመብቱ እንዳይቆም ባሪያ ሆኖ የአብይ አገልጋይ እንዲሆን ህዝቡ ደግሞ እንዲፈርስ እንደ ህዝብ እንዳይቆይ ለማድረግ የተደረገ ነው። ዛሬ አብይ ምንም አይነት የትም ቦታ ተቀባይነት የለውም። ተወሰነ ፍራቻ አለ፣ ሰው ይፈራል፣ እውነት ነው። ነገር ግን በፍራቻ አንተ አትገዛም። ሁሉም ሰው ለትግል ራሱን ሰጥቷል፣ ዝግጅትም አለ። ለዛም ነው ሁሉም ቦታ አሁን የኦኤልኤ የኦሮሞ ነጻነት ሰራዊት ሁሉም ቦታ አሁን በክልሉ ሁሉም ቦታ እየተንቀሳቀሰ ነው ያለ። አማራጭ ሰው አማራጭ የለውም። ወደዛ እየተቀላቀለ ሰው ነው ቢልኬሳ ለምንድን ነው በኦሮሞ ህዝብ ላይ በዚህ ደረጃ እየጨከነው? እንግዲህ ህወሓት የትግራይ ህዝብን ጠቀመ ማለት አንችልም። በርግጥ በዚህ ደረጃ ግን ህወሓት የትግራይን ህዝብ አልጎዳም። በርግጥ አልጠቀመምም። የትግራይ ህዝብ ህወሓት ከሄደ በኋላ ምን ያህል ጉዳት እንደደረሰበት አሁን በሰፊው የምናይበትና የምንመሰክርበት ሁኔታ ነው የተፈጠረው። ነገር ግን በእንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት፣ ኦሮሞ አለፈለት፣ ከዚህ ያህል ጊዜ በኋላ የናንተ ልጆች ናቸው ቤተ መንግስት ያሉት እያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው። ለምን ይመስላል ዶክተር ሚልኬሳ? እኔ እንደዚህ አይነት መሃይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቻው በጣም ስር የሰደደ ነው። እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ፣ ከሌላው ኢትዮጵያውያን ጋር በሰላም በእኩልነት በፍትህ መኖር ይፈልጋል። አምባገነን የሚባልን አይቀበልም፣ በባህሉም አይቀበልም አምባገነንን። ስለዚህ ዲሞክራሲን የምንጠይቅ ከሆነ ይጨፈጭፋል አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም፣ እናቱ ነግራለች አልነገረችም አናቅም። እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ። ስለዚህ እናንተ ባሪያዎች ናችሁ። ይሄ ደግሞ ማንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት። ዛሬ የንግስና ዘመን አይደለም፣ የትም ቦታ እንደዚህ አይነት ተቀባይነት የለውም። እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ። ሌላው ኢትዮጵያዊ እኔ አላውቅም። እንደዚህ አይነት ንጉስ ሆናለሁ፣ ሌላው ባሪያ ትሆናለ፣ ህግ የለም፣ የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለህ የምትሄድ ከሆነ ብቻህን ነው። ሁሉንም ጨብጣለሁ ብለህ አንድንም ሳትጨብጥ ትባረራለህ። ይሄ ነው አብይ ላይ እየደረሰ። አብይ ለምን እንደዚህ ኦሮሞን ጠላ? ለምን እንደዚህ አማራን ጠላ? ለምን እንደዚህ ትግራይን ይጠላል? እኔ እንደው ኦኬ ህወሓትን ትፈራለህ? አዎ መፍራትም አለብህ። የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ። ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ? እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ? ለአብይ ሁሉንም ነገር ሆነ።
የአማራ ህዝብ ለአብይ ሁሉንም ነገር ሆነ ምን አጠፋ ህዝቡ ሴፉ መዞ ለምን እንደሚያርዳቸው አላውቅም ምንም አይገባኝም እኔ አንድ ምን ልውልል ብሎ ሰው ከጠየቀ ሁሉንም ነገር አርጉልህ ለምንድነው ተመልሰ የምትባላቸው ለምንድነው በድሮን የሚጨፈጭፋቸው ለምንድነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ ያቋቋምክ ለምንድነው ህዝቡን የምታፈርሰው የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም እኔ በሽተኛ ነው ሰውየው በጣም በሽተኛ ነው ከሰውነት የወጣ ሰው ነው ስለዚህ አሁን ያወራን ያለ ነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም ያወራ ነው ያለ ነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል በርግጥ ያሟል ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል ወይ ደግሞ ሰርግ ቤት ካለ እዛው ውሰዱኝ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ የሆነ መተንፈስ አለበት እዛ ሄዶ ያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው I think በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሺስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል እንደዚህ አይነት ሰው እንደው ሰው ነው ብለ አናላይዝ አታደርግም በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለው ሰው ካላለቀሰ ደስ አይለው የሱ ሰርግ ህዝብ ሲያለቅስ ነው ህዝብ ሲቸገር ነው እና ይሄንን ያውቃለሁ ነው ባይዘው እሱ ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል አንድ ሰው ሲሞት እኛ እንቀጠቀጣለን አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው እሱ ግን ደስታውን አይችልም ሎተሪ ነው በቃ የሆነ እንትን ክራይሲስ ደስ ይለዋል በቃ እና እንዲህ አይነት ሰው እኔ ለምን ኦሮሞ ላይ ጨከነ ብለ ቢጠይቀኝ እኔ በጣም በሽተኛም ስለሆነ አናሊሲሳችን ከነባር የሆነ አናሊሲስ ወጣ ማለት አለብህ ለማለት ነው አንዶ ዶክተር ሙልኬሳ ብልጽግና በፍጥነት እየፈራረሰ ነው የሚል ነገር አንስታል እስቲ አንዳንድ ማሳያዎችን ከጠቀስን ነው በቅርቡ ምን ሰማቸው ዘረፋዎች ቁጥራቸው ያስደነግጣል ወደ 20 ቢሊዮን ብር ወደ 5 ቢሊዮን ብር ወደ 100 ቢሊዮን ብር በዚህ በኳስ ምንድነው በሚባለው በእጣ በሚሰራው ስራ ላይ እንደዚሁ ወደ 100 ቢሊዮን ብር ተዘረፈ ተባለ አሁን ሰሞኑን ደግሞ ኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ሁለት ኃላፊዎች በዙ በቢሊዮን በሚቆጠር ሙስና ታሰሩ ነው በጣም ለጆሮ የሚያምነው ይሄን እንግዲህ ብር የሚዘረፈው ከዚህ ከደሃ ህዝብ ነው ልክ ካስክሬን ላይ ከፈን የማንሳት ያልኮ የሚቀፍ ነው ከኢትዮጵያ ህዝብ ላይ ብር ወስደ ለራስ ጥቅምና ፍላጎት የምታወል መሆኑ በአሁን በአብይ አህመድ ዘመን በጣም በሚያስደነግጡ ቁጥሮች የተሞሉ ሙስናዎች ናቸው እየተፈጸሙ ያሉት ምናልባት ይሄ ወዴት ሊወስደን ይችላል ትንንሽ አሳዎች እየተያዙ ነው ወደ ትልልቆቹ ይመጣል ወይ ዘረፋው ቤተ መንግስት ድረስ ነው ያለው እንደውም የሙስና ዋናው ቤት የጠቅላይ ሚኒስትሩ ጽፈት ቤት ነው ይባላል ስለዚህ ይሄ አካሄድ ወዴት ይወስደናል አብዮት ልጇን ትበላለች ብልጽግና የገዛ ባለስልጣናቱን በየሰልፍ ወደ እስር ቤት ያስገባል የት ላይ ሊቆምስ ይችላል ብልጽግና በመሰረቱ የሙስና ስርዓት ነው ከጅምሩ
ቢሮአችሁን አሳምሩ ተብሎ በትዕዛዝ ሲሰጥ ለሁሉም ሚኒስቴር መስሪያ ቤት ሁሉም ቢሮ አካባቢ ቢሮአችሁን ጸዳ አድርጉ፣ ውድ የሆነ ልብስ ልበሱ፣ ምንም ችግር የለም፣ ከመንግስት ካዝና ውሰዱ፣ ስረቁ፣ ግን መጠኑን ተቆጣጠሩ ታየም ብለዋል። ይሄንን ታየ ያለበት ስብሰባ ላይ ነው ይሄንን አቅጣጫ የሰጠው። ስረቁ ግን መጠኑን ተቆጣጠሩ ብለው ከዛ ጀምሮ ነው እንግዲህ የኮሪደር ልማት የሚባለው የሙስና አይነት ነው። ከአንዱ አካባቢ ወስደ የሆነ ቦታ ጸዳ አድርገ ማሳየት፣ እናቶችን ከከተማ አባረ ለራስ አጸድተ እዛ ወክ ትሄዳለህ። አሁን አብይ ፒያሳ አካባቢ ማታ ማታ ወክ ይሄዳል ከደመላሽ ገብረ ሚካኤል ጋር ሲበሳጭ ምናምን እንደዚህ ወክ ይሄዳል። ልጆች ያሉ ይነግሩናል። እና ማንን ነው ያባረረው? ከዛ ዳዎችን ነው ያባረረው። ምን እያደረገ ነው? መዝናኛ፣ የራሱ መዝናኛ። ይሄ የሌብነት ስርዓት ነው። በጣም አይን ያፈጠጠ የሙስና አይነት ነው። አሁን አንዳንድ ከተማው አማረች ምናምን ለማ እና እሱን ነው እንግዲህ ይሄ ትልልቅ አሳዎች ይታሰራሉ ወይ? መታሰር ካለበትማ ቁጥር 1 የኢትዮጵያ ሌባ ዘራፊ አብይ አህመድ ነው። ቁጥር 1 እሱ ዝም ብሎ ይሄ በሚሊዮን ብቻ አይደለም የሚሰርቀው፣ በቢሊዮን። ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ። 3 ቢሊዮን ዶላር። ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ። በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አያውቅም፣ ለነሱ አላሳየም። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ። አሁን እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ። እዛው ኢትዮጵያ የሚቀመጡም አሉ። ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች። ከዛ ሰውየውን ለመግዛት ነው። ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ። በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን። እና ምን ለማለት ነው ዛሬ የመከላከያ ከፍተኛ አመራሮች ቢሊዮነር ሲሆኑ፣ ተራ ሰዎች አዲስ አበባ ውስጥ ቢሊዮነር ሲሆኑ፣ አሁን የመንግስት ገንዘብ እንደዚህ በተወሰኑ ሰዎች እንደዚህ ተያዘ ምናምን ሲባል ትንሽ ብታጠና አሁን የአብይ ቢሊዮነሮች እና ሚሊዮነሮች